የቀይ ባህር ጉዳይ እውን የማይሆንበት አንዳችን ምክንያት የለም የሚል ማለት ነው። አምስተኛው ነው ያሳበደው ብዙ ሰው ነው። አምስተኛው ትንሽ አናደዋል ብዙ ሰው ግን ፋክት አይደለም ወይ ነው። ምንድነው ያሉት? አምስተኛው ቁም ነገር በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ያሉት። የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ነው። አሁን ቀይ ባህር ጥያቄ ማንሳት ተገቢ አይደለም። አሁን የአሰብ ወደብ ጥያቄ ማንሳት ተገቢ አይደለም። አሁን የባህር በር ጥያቄ ማንሳት ተገቢ አይደለም። እየሰማችኋቸው መቼ ነው ተገቢ? አንድ አሪፍ ነገር አንስቷል ወዳጄ ዘሪሁን ተሾመ። መቼ ነው እውነትም ትክክል የሚሆነው የሚል በጣም ሚስጥረኛ ቅኔ ወለድ ጥያቄ አንስቷል። መቼ ትክክል የሚሆነው? በጣም ይገርም ነው። እውነት እኮ ነው። መቼ ትክክል የሚሆነው? መቼ ነው ይሄ የኢትዮጵያ የቀይ ባህር የመውጣት እቅዷን ይፋ የምታደርገው? መቼ ነው ትክክል የሚሆነው? መቼ ነው የአሰብ ወደብ ጥያቄ? መቼ ነው የባህር በር የባለቤትነት ጥያቄ ትክክል የሚሆነው? መቼ ነው የሚሆነው? እሱ ነው ትልቁ ጥያቄ። በጣም የወደድኳት አባባል ናት የዘሪሁን ተሾመ አባባል። እስቲ መልሱልን ወዳጆቻችን። በቃ ኢትዮጵያን እንወዳታለን ብልጽግና አትወዳትም እያሉ አናደደን እንጂ እንወዳታለን የምትሉ ሰዎች ግድ የለም እርሱትና ብልጽግና እሱን ከነፈጠሩ እርሱትና መቼ ነው ኢትዮጵያ የባህር በር ጥያቄዋ መነሳት ያለበት? መቼ ነው የወደብ ጥያቄያችን ያሰብም እንበል ሌላም ጥያቄ ትክክል ሆኖ ጥያቄው ነው መቅረብ ያለበት? መቼ ነው ትክክል የሚሆነው ማለት? ስለዚህ አሁን ጊዜው አይደለም ወቅቱ መቼ ነው ጊዜው? እስቲ ንገሩን። የአንዲ ልጆች አንዳንዶቻችሁ ስለምትደነግጡ የሻዕቢያን እቅድ እየፈጸማችሁ መቼ ነው? በቃ መቼ አይደል? እስቲ እናንተ ሂዱና የሻዕቢያ ሰዎችን ጥሯቸውና አብራችሁ አይደለም የምትውሉት፣ አብራችሁ አይደለም አንሶላ የምትጋፈፉት፣ አንዱ ሚዲያ አንዱ ትሄዱ የለ። እስቲ ጥሯቸውና እናንተ የባህር በር የምትፈቅዱልን፣ የባህር በር መብታችንን የምታረጋግጡልን፣ የባህር መውጫችንን ኢፍትሃዊ በሆነ መንገድ የተነጠቅነውን መቼ ነው የምታረጋግጡልን ብላችሁ ጠይቋቸው። በንጋታው ካንሶላውም ያባርሯቸዋል፣ ከገንዘቡም ያባርሯቸዋል። በእርግጠኝነት ነው የምነግራችሁ። ውሸት ነው የምትሉ ከሆነ ዛሬ መርዶ አረዳችኋለሁ። ዛሬ ሌላ ቀን አልሄድም። ዛሬ አረዳችኋለሁ ምን እያሉ እንደሆነ። ወቅቱ አይደለም ምናምን ለምትሉ ዛሬ መርዶ ነግራችኋለሁ ምን እያሉ እንደሆነ ሻዕቢያዎች። አሁንም ልንገራችሁ በ1 ሚሊዮን ዓመትም አታገኙዋትም ብለዋል። ዛሬ ቀርፍ በሉት። 1 ሚሊዮን ዓመት መሬቷ ትኖራለች አትኖርም? በ1 ሚሊዮን ዓመት የቴክኖሎጂ የተለያየ ነገር ለውጡ ወደብን ዲማንድ ያደርጋል አያደርግም? 1 ሚሊዮን ዓመት እንትን
አገር የሚባል ነገር አለ ወሰን የሚባል ነገር አለ ምናምን ለነሱ ጉዳይ ዛሬ ላይ ስለቆሙ ስለ 1 ሚሊዮን ዓመት ያወራሉ በነገራችን 1 ሚሊዮን እኔ የሰው ልጅም እዛ ውስጥ አልገባ ግድ የለም 1 ሚሊዮን ዓመቷም አታገኟትም ይሄ የጥላቻውን ሌቭል ነው የሚያሳየው ዛሬ የሰጡት መግለጫ ነው ያንዲ ልጆች ሂዱና ስሙ ያማረ ጽንፈኛው ሂድና ስማ የትግራይ ጽንፈኛውና የኦሮሞ ጽንፈኛውን ስማ ብያል ጠይቀም ሼር ስለሚያደርግ ይሄን ሐሳብ 1 ሚሊዮን ዓመታትም ኢትዮጵያ ወደምትለው ነገር የኤርትራ ሉዓላዊነት ምናምን እንተያያት 1 ሚሊዮን 1000 አይደለም በነገራችን ዛሬ ሻቢያ ሚዲያዎች ሂዱና ርዕስ ያደረጉትን ተመልከቱ ቀንዲል የሚባለው ጋይድና ርዕሱን ብቻ እኔ ዝርዝሩም አልሰማውም ስላልተመቸኝም አልሰማዋቸው ርዕሱን ግን አይቼው ትላንትና መግለጫውን ስላየሁት እንዴት እንደሚንቋችሁ እንኳን እነሱ ስር ስትልከሰከሱ የንቀታቸው ጥግ አሁን ከነሱ ጋር ቁጭ ብለህ 1 ሚሊዮን ዓመት ኢትዮጵያ አታገኝም ሲሉ ምንድነው የሚሰማ ፖለቲካሊ እኮ ገመድ መግዛት ያለብህ እኮ የፖለቲካ ገመድ ካለ ጫማ መስቀል ካለብህ ጫማ መስቀል ነበር ያለብህ አንተን አስቀምጦ ወዳጄ ነው ለሱ ነው መሰራለት የምትለው አካል እዚህ ጋር ሆነ ኢትዮጵያዬ ምናምን አረንጓዴ ቢጫ ቀይ ለብሰ የምታለቅስ አንዳንዶቹ የኢትዮጵያ ምናምን ክብሯ ተነካ ክብሯ ዝቃለ ምናምን የምትል መጡና ርዕስ እንኳን ሲሰጡት 1 ሚሊዮን ዓመት ብለው ነው ርዕስ የሰጡት የነሱ አይደለም ርዕሱ ቅድም እንዳልኳችሁ የኤርትራ መንግስት መግለጫ ነው ሰው መቼ የሚባለው ጥያቄ ከሻቢያ ጋር ከባንዳ ከሆንክ ለሻቢያ ካገለገልክ መቼ የሚለው ጥያቄ ከ1 ሚሊዮን ዓመት በኋላ ገና ነው እሱም ገና ከ1 ሚሊዮን ዓመት በኋላ ይሄ ነው እውነቱ እፈሩ ከልብ እፈሩ እንዴት ለናንተ ክብር እንኳን ቢሆን እኛ ብልጽግና መንግስት ቢወገድ የኢትዮጵያ ባህር በር ጥያቄ ወደ ባህር መውጣቷን በመርህ ደረጃ እናምን አይባልም ቢያንስ የሶማሊያ ፕሬዝዳንት ወጥቶ ኢትዮጵያ በመርህ ደረጃ የባህር በር ያስፈልጋታል የባህር በር እንደውም ለሱ እየተነጋገርን ነው የሶማሊያው ፕሬዝዳንት የስኒ ማዕበል አስነስቶ የነበረው የጅቡቲው አሁን የአፍሪካ ህብረት ዋና ጸሐፊ ለኢትዮጵያ የባህር በር ያስፈልጋታል በባህር በር ተቆልፎማ መኖር አይቻልም የጅቡቲው የውጭ ጉዳይ ሚኒስትሩ አሁን የአፍሪካ ህብረት ዋና ጸሐፊው ኤርዶጋን ኢትዮጵያ የባህር በር ያስፈልጋታል ተቆልፋ ልትሄድ አትችልም አንተ እግሩን የምታጥብለት እሺ ጌታዬ የምትለው ግን መጥቶ 1 ሚሊዮን ዓመትም የኤርትራ ሉዓላዊነትን ሚነካ የባህር በር ምናምን ጥያቄ አይቻልም ነው ዛሬ መለሰው መልስ ሉክ በዚህ ውስጥ ነው ያላችሁት ይብላኝ ለናንተ ማለት የሻቢያ ይሄን ስለተናገረ 1 ሚሊዮን ዓመት ይሆናል ይያልኳችሁ አይደለም ለሻቢያ ማገልገላችሁ ግን እንዴት እንደሚያረክሳችሁ እንዴት ከሰው በታች እንደሚያረጋችሁ እንዴት አይምሮአችሁን ጥላችሁ እንድትመጡ የሚያረጋችሁ መሆኑን ለማሳየት መቼ ትክክል የሚሆነው የሚለው ጥያቄ እዚህ ጋር ይመጣል ማለት መቼ ትክክል የሚሆነው ከሻቢያ አንፃር 1 ሚሊዮን ዓመት ያንን ነው ማን የሰጠው መግለጫ የኤርትራ መንግስት ነው የሰጠው አዲስ አበባ የሆነ መግለጫ ወጡና እሱ መግለጫ ላይ ውይይት መደረግ ሲጀምር አዲስ አበባ ያለው ኤምባሲ ደነገጡና አሁን ወጥተው አይ
ሐሰተኛ መረጃ ነው ኤርትራ ከየትኛውም ሀገር ጋር ስለ ሉዓላዊ ግዛቷ ስለ መሬቷ ስለ ባህሯ ስለ ሰማይዋ አትደራደርም በአንድ ሚሊዮን ዓመታትም ውስጥ ቢሆን አንደራደርም ብለው ወጡ 1 ሚሊዮን ዓመት አይቀፋችሁም እንዲህ አይነት ቋንቋ ስትሰሙ ለእናንተ እንኳን ያዝኑላችሁም የሆነ ብልጽግና ይወገድ እንጂ ግድ የለም እንነጋገርበታለን ምናምን የሚል አየህ ሻቢያ አንዳንድ አቋሞቹ ላይ ግልጽ ነው አንዳንድ አቋሞቹ ላይ ሰውን ከሰው በታች ካወረደ በኋላ እንደፈለገ እንደ ጭቃ ነው የሚረግጥበት እንደ ጭቃ ነው የሚረግጥ ከሰው በታች ካረገ በኋላ እንደፈለገ እንደ ጭቃ ይረግጣል ሰው የነገረ ያለው አንተም ብትሆን እንደዚህ አይነት ጥያቄ ካለ አቁም ነው ያለ ያለው በነገራችን ይሄን ነው ኤምባሲ እየነገረ ነው ይሄ ነው ቀንድል ጎትቶ አንጥቶ ርዕስ ያረጋው 1 ሚሊዮን ዓመት ቢሆን ያለው ርዕስ ያረጋው እሱ ነው እኛ ግን ከሻቢያ አልጠየቅንም በዚህ አጋጣሚ ግልጽ እንድትሆኑ ከሻቢያ አይደለም የጠየቅነው ትላንትና ግልጽ አርግዋለሁ ኢሳያስ አፈወርቂ በስልጣን እያለ ኢትዮጵያ ጥያቄዋን ኢሳያስ ይመልሳል ማለት ዘበት ነው ብያለሁ አንድ ቀን አልቆየም ለማረጋገጥ በፍጹም ኢሳያስ መወገድ አለበት እንዴት ይወገድ የመንግስት ስራ ነው የተቋሚ የኤርትራ ተቋሚ ስራ ነው የኤርትራ ህዝብ ስራ ነው ኤርትራ ባልተወገደበት ኢሳያስ ባልተወገደበት ግን ስለ ባርበር ልናነሳል ስለ አሰብ ልናነሳል ትላንትና ያልኩት አልደረቀም የተናገርኳት ቃል ሳይደርቅ ነው ዛሬ መጥቶ 1 ሚሊዮን ዓመትም አንሰጣችሁም ውሸት ነው የምታሰራጩት መረጃ አንዳንዶቹ አሁን የዚህ የጌታቸው አሰፋ ልጆች ሚዲያ ዜናቸው ምናምን ሳይ ነበር ብልጽግና ባደረገው የውሸት ፕሮፓጋንዳ የኤርትራ ሰዎች ለመደራደር ፍቃደኛ ሆኑ ብሎ ብልጽግና አሁን ብልጽግና ነው ያለው አለ ብልጽግና እንደው ከብልጽግና እንደ መንግስት በዚህ ጉዳይ ላይ ሐሳብ ተሰጥቷል እስቲ የመንግስት አቋም ሆኖ ጥሩ ነው ያሉት የኤርትራ መንግስት ይዛ ያለኮ ኢትዮጵያ ውስጥ ያለ ኤምባሲ እኮ ነው የጻፈው ይሄን አይደለም ቆይ ያኛውን ነው ያወራላችሁ ያሉት የትላንትና እኔ ማምጥቼ ያወራሁት ማለት ትላንትና የተነጋገርንበት የኢትዮጵያ ሚዲያዎች እንግዲህ ሁሉንም ሰብስቦ ብልጽግና ውስጥ ካልከተቱ በስተቀር ጠቅላላ ሚዲያው እኔ አንዳፍታን ሰምቻለሁ ኢትዮ ሰላም ሰምቻለሁ ኤንቢሲ ሰምቻለሁ ማነው ስሙ ሌሎች ሰምቻለሁ እንደውም ብዙ ይሄ የመንግስት ጋር ያሉ እንትኖች መንግስት ምናምን ዲስከስ አላረጉ አሁን የጌታቸው አሰፋ ሰዎች መተው ብልጽግናዎች በኤርትራ እንደራደር ብለው አስተጋብተው እንዴ የኤርትራ ኤምባሲ ነው የጻፈው የኤርትራ ኤምባሲ ኢትዮጵያ ያለ ኤምባሲ ነው የጻፈው የኤርትራን ሉዓላዊነት ባከበረ መንገድ በባህር በር ጉዳይ ላይ በናይል ቤዝን ጉዳይ ላይ በምስራቅ አፍሪካ ጉዳይ ላይ በአፍሪካ ቀንድ ጉዳይ ላይ ለመነጋገር ኮሚትድ ነን ብለው የተነጋገሩት እነሱ ናቸው እኔን ከጠየቃችሁት ፐርሰናሊ ይሄ ጥያቄ ከአሜሪካ ጋር ነው ወይስ ኤርትራ ከኢትዮጵያ ጋር ስመት ፈልጋለች አሁን አሜሪካና የአፍሪካ ቀንድን የምትገመግመው የባህር በር ጥያቄ የምታነሳው ናይል ቤዝን የምታነሳው የናይል ጉዳይ የአፍሪካ ቀንድ ጉዳይ የባህር በር ጉዳይ ከሆነ አሜሪካ እንኳን ስትነጋገር የአሜሪካው ወኪል የምስራቅ አፍሪካ ወኪል ማንን እያሰበ ነው የሚያናግረው ምን አይነት ድንቁርና ነው አሜሪካንን ብቻ የአሜሪካ ጥቅምን ብቻ አስቦ ነው የሚያወራው ወይስ ይሄ ጉዳይ ለአሜሪካ የሚጠቅማት ከማጋቢት ተሳሰር ለምን ኢትዮጵያ ቀድሞ መጣ የሰውዬ ለምን መጣ ቀድሞ ኢትዮጵያ ጋር ለምን ከጠቅላይ ሚኒስትሩ ጋር ለምን ተነጋገረ ለምን መግለጫ ሰጠ ከጎረቤት ሀገሮቿ ጋር ኢትዮጵያ ተተባበር ለምን አለ
አስጠነቀቃት ኢትዮጵያ ምናምን ስትሉ አልነበረ ኢትዮጵያን ካናገረ በኋላ ኤርትራን ደግሞ አናገረ ሰውየው የትራምፕ የአፍሪካ ወኪል ምንም ጥያቄ የለውም ሰው ኤርትራን ሲያናገር የሚያናገረው ከኢትዮጵያ ኮንቴክስት ነው የሚያናገር ይሄ እኮ ተራ የፖለቲካ ሀሁ እኮ ነው ግን ግልብጥ ብለ ብልጽግና አጀንዳውን ገልብጦት ምናምን ገልብጦት የብልጽግና ሚዲያዎች እስቲ ያውጡ የጌታቸው አሰፋ ልጆች የኢትዮጵያ መንግስት እንደ ሚዲያ ይሄን አጀንዳ ይዞት እንደ መንግስት የመንግስት ባለስልጣናት እንደ አቋም ይዘው ከመጣ ንገሩን እስቲ እኛም ከሆነ እኔ ትላንት ያነሳሁት ኤርትራ ኢሳያስ ያለ የኤርትራ መንግስት አይታመንም ነው ያሉት ማታለያ ነው ማዘናጊያ ነው እንደውም እንደ ቅድመ ሁኔታ የውስጥ የምታሰማራውን አቁም ነው መባል ያለበት እዚህ ጥያቄ ውስጥ ከመገባቱ በፊት ዛሬ መጣ በ1 ሚሊዮን ስላሉ ብለ ደግሞ ትልቅ ልታጮኸው ትሞክራለህ አንደኛ ግልጽ እንዲኮን እኔ 1 ሚሊዮንም አሉ 1 ቢሊዮን አመት 1 ትሪሊዮን አመት ኢሳያስ እድሜ ኖሮት 1 ቢሊዮን ከቆየም 1 ትሪሊዮን ከቆየም እና የሀገራት ቅርጽ በዚህ መልኩ ከቀጠለም አይሳካም ግልጽ ነው ዳይሬክት ሪሌሽንሺፕ አለው የኢትዮጵያ የአሰብ ወደብም የባህር በር ባለቤትነት ጥያቄም ከኢሳያስ ህይወት ጋር ቀጥተኛ ሪሌሽንሺፕ አለው ዳይሬክት ሪሌሽንሺፕ አለው ዳይሬክት ምን ዩኒቨርሲቲ ያልኩ ነው ኢሳያስ እስካለ ድረስ ኢትዮጵያ አሰብ ወደብም የባህር በርም ምናምን የሚባለው ጥያቄም አይኖራት የቅድሚያ ጥያቄው ኢሳያስ አፈወርቂን ማስወገድ ነው እንዴት እናስወገድ እሱ አንዳልኩት እኔ የተለያየ መንገድ መጠቀም ይቻላል ጦርነት አሰብኩ ግን የኤርትራ ኃይሎች የኤርትራ ህዝብ የተሸረሸረና ግንዱ የተበላ መንግስት የተቦረቦረ መጣል ያቀተዋል ብያለሁ ስለዚህ ኢሳያስ 1 ሚሊዮን አመት ካለው ልክ ነው እኔ ጥያቄ ማላነሳም ዝም ነው ምለው ባይዘው የኢሳያስ እድሜ ስንት ነው ያልኳችሁ ለዛ እና እግዚአብሔር ነግሮት 1 ሚሊዮን አመት ትቆያለ ካለው የኢትዮጵያ ህዝብ ወይ የኢትዮጵያ መንግስት ወይ የኢትዮጵያ መከላከያ ጥያቄ ናስ በእግዚአብሔር ፍቃድ ወይም ገረሰሳለው ካላልክ በስተቀር ኢሳያስ ባለበት የኢትዮጵያ የባህር በር ጥያቄ አይፈታም ኢሳያስ ባለበት ኢፍታዊ የሆነው የአሰብ ጥያቄ አይፈታም ከኢሳያስ በኋላ የሚል ጥያቄ ሊነሳ ይችላል ጥሩ ጥያቄ ነው ቲፒኤልኤፍ መጥፋት አለበት ሁለተኛው ነጥብ እሱ መጥፋት ሲባል ከፖለቲካ ኦሬዲ ተሰርዟል በሰው ኃይል ደግሞ አሁን ደግሞ ወጥተው የትግራይ ህዝብ ጥፋ አለ ምናምን ብለው እንደሚሉ አሁን እንኳን አይሉኝም አሁን ሁሉም ወደዛ ስለመጣ አይሉኝም ቲፒኤልኤፍ ነው ቀጥሎ ደግሞ ቲፒኤልኤፍ መጥፋት አለበት ፖለቲካሊ ኢትዮጵያ የባህር በር እንድታገኝ የደብረጽዮን ቲፒኤልኤፍ ማለት የስብሐት ነጋ ቲፒኤልኤፍ ማለት ስለዚህ ቀጥሎ ከኢሳያስ ቀጥሎ የሚመጣው ነገር ቲፒኤልኤፍን ማጥፋት ግድ ነው ቲፒኤልኤፍ ይያለም የኢትዮጵያ የባህር በር የመሳካት እድሉ ጠባብ ነው ይዋጋናል ኢሳያስ ቢሞት እንኳን መሳሪያ አንግቦ ይዋጋናል ይዋጋናል ቲፒኤልኤፍ ደብረጽዮን ይዋጋናል ፈትለወርቅ ትዋጋናለች ስብሐት ይዋጋናል የስብሐት ቡድን የስብሐት ሄጂሞኒክ ቡድን ይዋጋናል የቆመውም ለዛ ነው ስለዚህ ከሻቢያ ከኢሳያስ ሻቢያ አይደለም ሻቢያ እንደ ድርጅት ችግር የለብኝም ብያ ብዙ ጊዜ ነው ሲጨ ሻቢያ እንደ ድርጅትም ችግር የለብኝም የኤርትራ መከላከያም ችግር የለብኝም መኖር አለ የኤርትራ መከላከያ እንደ መከላከያ መኖር አለበት because ኤርትራ እንደ ሀገር መቀጠል አለባት እንደ ሀገር መቀጠል አለባት
ይሄ ጸና አቋም እንዳለ ኤርትራን በመበተን የሚመጣ የኢትዮጵያ ሰላም የለም ብዬ ማምን ሰው ነኝ ዘሴም ሶማሌም ወዘተ ማለት ነው ሶ ኤርትራ እንደ ሀገር እንትቀጥል ደግሞ መከላከያዋ መቀጠላ የመከላከያው ላይ ያስተሳሰብ ያመለካከት ለውጥ ነው የምታመጣው እሱም ይቀየራል ይሰራል ችግር የለም ብዙም አይደለም ሻቢያም እንደ ድርጅት ቢቀጥል ችግር የለውም ሻቢያንም ትራንስፎርም ማድረግ ስለሚቻል ከውስጡ ሪቮሉሽኒስት ይወጣሉ ሪፎርሚስቶች ይወጣሉ ከውስጡ ወጥተውም ነበር ኢሳያስ በላቸው እንጂ G15 ብለው ወጥተው ነበር ስለዚህ የሻቢያ ጥያቄም የለኝም ብዙዎች ቅር እንደቢ ኢቭን ኤርትራውያን ይናደዳሉ ይሄን ስል ግን እምነቴ ነው ሻቢያም ቢሆን ሪፎርሚስት ውስጥ ዋሉ ብዬ ስለማምን ሶ ያ ሪፎርሚስት ይቀይረዋል ብዬ ነው ማምን ከዘመኑ ጋር የሚራመዱ ሰዎች ይኖራሉ ሻቢያ ውስጥ አያዋጣም የመንገድ ያሉ ይኖራሉ የጂ50 ሴክት ይኖራል አለም ነው የምሰማው ስለዚህ የኢትዮጵያ ጥያቄ የሚፈታው በኢሳያስና በህዋት መቃብር ላይ ነው የኢትዮጵያ የባህር በር ጥያቄ የሚፈታው የኢትዮጵያ የወደብ ባለቤትነት የባህር በር ባለቤትነት የሚፈታው እደግመዋለሁ በኢሳያስና በህዋት መቃብር ላይ ሶ እንዴት ወደ መቃብርና ወርዶ ህዋትንም ከባድ ጥያቄ ነው በቅርብ ጽሁፍ መጣለው ይያቸዋል ወደ መቃብር መውረድ አለበት ህዋት ያለ የኢትዮጵያ የባህር በር ጥያቄ አይሳካም የማን ህዋት የደብረ ጽዮን ህዋት የማን ህዋት የፈትለ ወርቅ ህዋት የማን ህዋት የጌታቸው አሰፋ ህዋት የማን ህዋት የስባት ነጋ ህዋት ስለዚህ ኢቭን ኢሳያስ ቢሞት እንኳን ተተኪ ኢሳያስ ሊመጣ ይችላል ከህዋት ውስጥ ይሄንንም በደንብ ማሰብ ይጣ ሶ እነሱ ደግሞ ፓራላልና እንትን ናቸው ዳይሬክትሊ ሪሌትድ ነው በህዋትና በኢሳያስ መካከል ከባህር በርና ከወደብ አቋያ ቀጥተኛ ግንኙነት ነው ያለው ሶ ኢሳያስ ቢሞት እንኳን ነው የምላችሁ ተሯሩጠው ሌላኛውን ኢሳያስ ይፈጥራሉ የሚፈጥሩት ቲፒኤልኤፎች ናቸው ስለዚህ ይሄ ነገር በደንብ የተሳሰረ ነው ሶ የ1 ሚሊዮን ጉዳይ የ1 ሚሊዮን አመት ጉዳይ ማለት በርግጥም የኢሳያስ እድሜ 1 ሚሊዮን ከሆነ ነው የማይሳካው የ1 ሚሊዮን አመት ማለት በርግጥም የህዋት እድሜ 1 ሚሊዮን ከሆነ ነው የማይሳካው ከዛ በተረፈ ኢሳያስ ሂድና ታያዛል ዘ ኔክስት ዴታ ለዚህ ነው 6 እና 11 አመት የሰጠውት ነው ዝም ብዬ አይደለም 6 እና 11 የሰጠውት ወይ በ6 አመት ይሳካል ቱ ዘ ማክሲመም ግን በ11 አመት ይሳካል ብዙ ምክንያቶች አሉ 6 እና 11 ስለዚህ የመከላከያ መግለጫ ትልቅ ቁም ነገር ነው ይሄ ነው ያስደነፋቸው ይመስለኛል ወጥተው 1 ሚሊዮን ያስባላቸው የኢትዮጵያ መከላከያ የቀይ ባህር ብሎም ያሰብ ወደ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ ምክንያት ሊኖር አይችልም ብሎ የደመደመው ለዛ ነው ጭራ ስላስቆለፋቸው መጡና 1 ሚሊዮን አመትም ቢሆን ማለት ጀመሩ ማለት ነው they don't know 1 ሚሊዮን አሁን እንደው ማለት ይሄን ለመጻፍ ስንቶቻችሁ አሁን በመታዩት ፍጥነት በአለም ፍጥነት ላይ ተከትረሽ ቅሪ ስለሆኑ ነው ባይዘው እነዚህ ቆሞ ቀሮች ስለሆኑ 1 ሚሊዮን ራሷን ምንድነው ትርጉሙን አያውቁትም እኔ እርግጠኛ አይደለሁም በ1 ሚሊዮን አመት ውስጥ መርከብ ምናምን መኖሩን ራሱ እርግጠኛ አይደለሁም እንደው በጣም አርዝማችሁ ብታዩት የሰው ልጅ እግዚአብሔር ፈቅዶ እንደተባለው 1 ሚሊዮን 8ኛው ሺህ ከሌለና ኔክስት 1 ሚሊዮን ካሰባችሁ እርግጠኛ ያሁን ያለው የዓለም ቅርጽ ይሄ ዓለም ቅርጽ አይመስለኝም ሌላው ቢቀር እየተገመተ ያለው ዊዝን በመቶ ምናምን አመት ውስጥ እኮ መሬቱ ተሰንጥቆ እኮ ኢትዮጵያ ራሷ ለሁለት ተሰነጠቃለች አይደለም ያው ሳይንቲስቶች እኮ ያወሩት ነው ተሰንጥቆ ውሃው ገብቶ ኢትዮጵያን ራሱ ለሁለት የሚሰብራት ውሃ እየመጣ እንኳን አይደለም 1 ሚሊዮን አመት እንዴ ሶ 1 ሚሊዮን አመት ሲሉ እነዚህ ሰዎች
ተገትረሽ ዛሬ ላይ ያሉት ላይ ቆመው ነው የሚያወሩት ወደብ ትርጉም አልባ ሊሆን ይችላል 1 ቢሊዮን አመት በጣም ብዙ ማለት እዚህ ቁጭ ብዬ መናገር ማልችላቸው ማት ነገሮች ስላሉ ማለት ነው እንደው ከሃይማኖቱ ተሻግሬ ሳይንሱን ብቻ ሊው ብዬ ባስብ የሳይንሱን ጉዞ አስቡትና የሳይንሱ ፍጥነት አስቡትና የዛሬ 1 ሚሊዮን አመት ምን አይነት ነገር ሊፈጠር እንደሚችል አስቡት የሰውስ ቅርጽ ባለበት የሰው ቅርጽ ነው የሚሆነው እርግጠኛ አይደለም ምን ኢቭን የሰው ቅርጽን ራሱ የእግዚአብሔር አምሳል ስለሆነ እዛ ላይ መግባት አልፈልግም ሶ ሊነግሯቸው የፈለጉት አንደኛ ተገትረሽ ቅሪነታቸው ነው የነገሯቸው these guys are ተገትረሽ ቅሪዎች ናቸው ምንም ሂሳብ ማይጠይቁ ማለት ነው ማሰላሰል ማይጠይቁ ማለት ነው የተቸነከሩ ማለት ነው ሁለተኛ የምቀኝነታቸውን ጥግ ነው ያያችሁት ምቀኞች ናቸው የሆነ ሰው ኢምፖሲብል ነው የሚለውን ለመግለጽ እንደሆነ ይገባኛል እኮ ግን ኢምፖሲብል ነው ለማለት 1 ሚሊዮን መጥራት አይተበከበም ጆን ቴንክ ዩ ምናልባት ወደ ማርስ ታክሲ ይጀምር አረ ከዛ በላይ ነው የሚመስለኝ 1 ሚሊዮን 1 ሚሊዮን ከዛ በላይ ነው የሚመስለኝ ማርስ ብቻ አይመስለኝ ያው ያለው ቅርጽ የለም እኮ ያ ምንም even I don't think አፍሪካ ምትባል ሀገር የሆነ ነገር እንደዛ የሚኖርም አይመስለኝም እኔ ማለት ከተፈቀ እንደ ኖርማል ፕሮሰስ ቢኖር እንኳን ማለት ሶ ይሄ 1 ሚሊዮን ምቀኞች የምቀኝነታቸውን ጥግ የክፋታቸውን ጥግ የኢትዮጵያ ጠልነታቸውን ጥግ ነው የምታዩት ሌላ አይደለም የፍላጎታቸው ልክ ነው thank you this much ነው የምንጠላችሁ ነው ያሉ ያሉት በነገራችን ይህን ያህል ነው ምንመቀኛችሁ ያሉ ነው ያሉት ይህን ያህል ነው ደንቃራ የሆንባችሁ ያሉ ነው ያሉት ነው ሰዎች የደንቃራነታችን መጠን በዚህ ልክ የሚገለጽ ነው ያሉ ለዚህ ነው ሻቢያ ጋር የተኙት ወንድሞቻችን እህቶቻችን ለዚህ አመለካከትና ለዚህ አስተሳሰብ ነው ጥብቅና የቆሙት እነዚህን ታዲያ ባንዳ ከማለት ውጪ ምን ልትላቸው ይችላል ከባንዳ ሌላ ቃልስ ቢኖራት ትችላቸው ምን አጠፋ መከላከያ ከባንዳነት ውጪ አንዳችኋ የሚያነሳ መክኒው አይደለም ሲል እነዚህን እናንዳርጋቸው ማለት ነው እነ መሐመድ ሐሰን ማለት ነው የዚህ ሆርን ኮንቨርሴሽን ምናምን ውስጥ ምናምን ያሉት ኢንክሉዲንግ ይሄ ዘመኑ አይደለም ጊዜው አይደለም ምናምን የሚሉትን ጨምሮ ሻቢያ ጋር ያደረው ቲፒኤልኤፍን ስላነሳውላችሁ እንዴት እንደሚንቋቸው ስለዚህ ይሄንን ነው ያየሁት በመግለጫው ላይ ግን አንድ ሁለት ነገሮች አንደኛ ወጥነት አይቻለው የኢትዮጵያ መከላከያ መግለጫ ላይ ወጥነት አይቻለው ጥሩ ነው ወጥነት አንዱ መለኪያ ነው ወጥነት ማለት በፖሊሲ ደረጃ መመጋገብ ማለት ነው ባጭሩ ሶ መመጋገብ አይቻልም ከዚህ በፊት ጠቅላይ ሚኒስትሩ ወጥተው በህዳሴ ግድብ መጠናቀቅ ላይ በሰጡት ቃለ መጠይቅ ቀይ ባህር እኮ የዛሬ 30 አመት እኛ እጅ ነበረ ቁጭት ማለት ነው ተመልከቱ እዛም ቁጭት አንበበን የለ እዚህም ቁጭት እናያለን ነበር እኮ እኛ እጅ የዛሬ 30 አመት ቀይ ባህር የዛሬ 30 አመት የትናንት ታሪክ ነው የተፈጠረው ስተት ትላንትና ነው ነገ ይታረማል ብዙ ከባድ አይደለም ቁጭት አለ ይፍታዊነት አለ እዚህ ውስጥ ይፍታዊነትም አለ and possibilityም አለ ይቻላል የሚልም አለ ይቀጥላል የጠቅላይ ሚኒስትሩ የሺህ አመት የአባይ ታሪክ እንደተቀየረው ሁሉ የኢትዮጵያ የባህር በር ያጣችበት ሁኔታ ይስተካከላል ይሄ ነው የሆነው ሶ ከጠቅላይ ሚኒስትሩ ጋር ከፖለቲካ ሊደርሺፑ ጋር የሚስማማ የሚስተካከል ነገር ነው ያየነው ማለት ስለዚህ ነው ወጥነት ያልኳችሁ ተመጋጋቢነት ያልኳችሁ ለዛ አንዱ መለኪያ እሱ ነው ሶ የመንግስት ፖሊሲ ነው ማለት
ሁለተኛ የመከላከያ ሚኒስትር ቃል አቀባይ ብርጋዴር ጀነራል ጌትነትም ቃል አቀባዩ እሱም ያን ነገር ነግሮናል። በውሃ የመጠቀም መብት የወደብ ጥያቄ ብሔራዊ ጥቅማችን ነው፣ ጥቅማችን ሆኖ ቀርቧል። ከዚህ ጋር በተያያዘ ሴኩሪቲ ዳይሊማ አለ፣ የደህንነት አጣብቂኝ አለ፣ ለዙ እየተዘጋጀን ነው ብሏል። ሶ ከፌደራል መንግስቱ ከመከላከያ ከህዝብ ግንኙነቱ ጋር የተሳሰረ ነው ማለት የተሳሰረ ነው፣ አብሮ አንድ ላይ ልታዩት። ስለዚህ ከጠቅላይ ሚኒስትሩ አየን፣ ሌሎች ኢታማዦር ሹሙ የተናገረው አለ፣ ሌሎች አለ። አሁን ሰሞኑን ደግሞ ጌትነት ጀነራሉ የተናገረው አለ። ብሔራዊ ጥቅም አንፃር ነው መታየት ያለበት። ሌላው ከብሔራዊ ጥቅም አንፃር ነው መታየት ያለበት እንደተባለው እና ሉዓላዊነትን ከማጽናት አንፃር በዚህ ረገድ አሁን ባለንበት ተጨባጭ ሁኔታ ብሔራዊ ጥቅም የምንላቸው ነገሮች አጀንዳ ሆነው የቀረቡበት ሁኔታ አለ። ለምሳሌ በውሃ የመጠቀም መብታችን ብሔራዊ ጥቅም ነው፣ አጀንዳም ነው። የወደብ ጥያቄ ጥቅሟን ኢትዮጵያ ልታረጋግጥ ከሆነ አጀንዳ ሆኖ ቀርቧል። እዛ ባሻገር ጋዝ፣ የኒኩለር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች የመመስረት ጉዳይ ሰፋፊ እቅዶች በመንግስት አቅደዋል። እነዚህ ብሔራዊ ጥቅሞችን በህዝብ የተመረጠ መንግስት እነዚህ ናቸው ላሳካቸው መፈልግ እስካለ ድረስ ሰራዊት ደግሞ መዘጋጀት መቻል አለበት ማለት ነው። አንደኛው ዝግጅቱ ልክ ይሄንን ሲያደርግ የኢትዮጵያ መንግስትና ህዝብ ይሄንን ጥያቄ ሲያነሳ በሰላማዊ መልኩ ፈተዋለው ብሎ ነው የሚያነሳው። ግን ደግሞ ሴኩሪቲ ዳይሌማ የሚባል ነገር አለ። በዚህ ውስጥ የሚገቡ ኢትዮጵያ ይሄንን ካነሳችማ እንዲ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው። እና የመንግስትን ትዕዛዝና ተልዕኮ ታሳቢ ያደረገ ዝግጅት ስለሚኖር እንደነዚህ አይነት ማበረታቻዎች፣ ሹመቶች በሚኖርበት ጊዜ ይሄንን ኃላፊነት በመወጣት የሰራዊት ሞራል በመገንባቱ ምክንያት ሉዓላዊነትን በማጽናት ቀላል ነገር አይደለም። ያነሳሳል፣ ሞራል ይገነባል ቀደም እንዳልኩት። ስለዚህ ትልቅ ሚና አለው ሰራዊትን በማዘጋጀት የተሰጠ ድርብ ኃላፊነት ስለሆነ የማትጋት እድሉ ቀላል አይደለም። በዚህ መልኩ ልናየው እንችላለን። ወጥነት ነው ያነሳ ያለው። አንዱ ወጥነት ከጠቅላይ ሚኒስትሩ ነው። ሁለተኛ ወጥነት ራሱ ከመከላከያው ካሉት ከጀነራሎቹ ጋር ያለ ወጥነት ነው። ሶስተኛው ከወጥነት አንፃርም ቁጭትን ቅድም አንሳን ኢፍታዊነትንም ኢፍታዊ በሆነ መንገድ ነው የሄደው የዛሬ 30 ዓመት ምናምን የሚለው ደግሞ የኢፍታዊነት ምልክት ነው። መግለጫው እሱን አሳይቶናል። ስለ ወጥነት የምናወራ ስለሆነ ደግሞ የኢትዮጵያ መከላከያ የጦር አዛዦች ኢፍታዊነቱን ደግሞ ሲገልጹት ነው የነበረው። እንዴት እንደሚመጋገብ እንድትመለከቱት ስለምፈልግ ነው። ስለዚህ ሁሌም ብሰማው ማልሰለቸው አንድ ቪዲዮ አለ። እኔም እናንተም እንደማሰለቹት አውቃለሁ። ውስጤስ የሚለኝ ቪዲዮ ነው። ሳትሰለቹ ስሙት። እሱንም ይሄ ኢፍነቱንና ምን ያህል በመግለጫውና በውጭ በተለይ እዚህ ጋር ያለው ነገር በመከላከያ ውጭ ግንኙነትና ህዝብ ግንኙነቱ መካከል መናበብ እንዳለ መተሳሰር እንዳለ የምታዩበት ነው። ኢፍታዊነትንም እልህ ቁጣ እንዳለ ለምንድን ያጣ ነው 30 ዓመት ምንድን ነበር የሆነው የሚል ቁጭት ውስጥ እንድንገባ የሚያደርግ ነገር ነው። እቻንም ስሟት የ2017 ነው አይደል? ለኔ ትልቁ ንግግርና የአመቱ ትልቅ ንግግር የዚህ ጀነራል ንግግር ነው ብዬ ነው ማስበው። አሁን ማቀርብላችሁ ነምበር 1 ነው ለኔ የ2017። በሲሱም ቢሆን ደግሞ የባህር በር ፍላጎታችንን አስመልክቶ ወዳጆቻችን ግልጽ የሆነ እይታ እንዲኖራቸው ስራዎችን የሰራንበት ሁኔታ አለ። ምን ማለት ነው ግልጽ የሆነ እይታ እንዲኖራቸው ማለት? ዝም ብለን ከመሬት ተነስተን አይደለም ባህር እየጠየቅን ያለ ነው፣ የባህር በር እየጠየቅን ያለ ነው። የባህር በር የምንጠይቀው ቀጥዬ በመገልጻቸው 4 በጣም ጀስቲፋያብል በሆኑ ጉዳዮች ምክንያት ነው። የመጀመሪያው
ከዚህ ባህር ጋራ የታሪክ ትስስር አለን። የታሪክ ትስስር አለን ስንል ይሄ ባህር እኛ ጋር ነበረ። ይሄ ባህር አሰብ ነው የነበረው። አሰብ ደግሞ እንደምታውቁት ራስ ገዝ ነው የነበረውና ብዙ ነገሮችን ማንሳት ይቻላል። ወደ ሚዲያ ባናመጣውም እነኚህን ነገሮች በጓዳ በደንብ ማውራት ጀምረናል ከነሱ ጋራና ታሪክ ያያይዘናል ነው። ሁለተኛው ነገር ታሪክ ማያያዙ ብቻ ሳይሆን ዓለም አቀፍ ሕግ እኛን ይደግፈናል ማለት ዲስታንስ ፋክተር የሚሉት ነገር አላቸውና ከዛ የዓለም አቀፍ ሕግ ከሚያስቀምጠው የዲስታንስ ኤክስፔክቴሽን በታች ነው ኢትዮጵያ ያለችው እና በዚህ ምክንያት ይመለከተናል ብለን እያነሳንላቸው ነው የምንገኘው። ሶስተኛው ደግሞ ይሄንን ባህር የምንፈልግበት አክሰስ የምንፈልግበት ጉዳይ ሰርቫይቫል ኢንተረስታችን ሆኗል። አሁን ባለበት ሁኔታ it became our survival interest ዝም ብሎ እንደው ለፕራይድ ሳይሆን እንደው ባህር በር ማግኘት አለብን ብለን ከመናፈቅ ሳይሆን አሁን የህልውና ጉዳይ ሆኗል። ይሄ ደግሞ በመሪዎቻችንም አፍ በጎላ መልኩ ሲነገር እና ሲነሳ የነበረ ጉዳይ ስለሆነ ሰርቫይቫል ነው። ስለዚህ ሰርቫይቫል ደግሞ ማንኛውንም አይነት ዋጋ የምትከፍልለት ስራ አይነት ብሔራዊ ፍላጎት ነውና አሁን እኛ ይሄን ነገር ማሳካት የምንፈልገው በዲፕሎማሲው አፕሮች ነው። ጉዳዩ ግን እነኚህን ሶስቱን ታሳቢ ያደርገናል ብለን አንስተናል። ሌላው ደግሞ ትሬቶች ይኖራሉ። ትሬቶቻችንን በቅርበት ለመቀልበስ ይሄ የባህር በር ያስፈልገናል የሚልም እናነሳለን። ትሬት ሲባል ከውሃ ላይ የሚተኮስ የሚወነጨፍ ረጃጅም ርቀት መሄድ የሚችሉ ከተሞቻችንን ራሱ ሊያሰጉ የሚችሉ ዋና ከተማችንን እንዲህ አይነት ጉዳዮች ስላሉና ከዚህ ጋር የተያዘ ኢንሴኩሪቲ ጉዳይ ስለሚያመጣ እዛ መሆናችን እዛ ሆነን ታክል ማድረጋችን በጣም አስፈላጊ ነው የሚል ነገር በደንብ እያነሳን እንገኛለን ማለት ነው። ሌላው ደግሞ ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይሄን ባህር ሳልፎ የሰጠውና በሌጂቲመሲ አንፃር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር ሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣ ነውም ግን ማንዴት የለውም። በህዝብ የተመረጠ መንግስት ነበር ይሄን ማድረግ የነበረበትና ወዳጆቻችን ይሄን በደንብ ያቃሉ ያነሱም ነበር። የራሳችሁ ድክመት ነው ብሎም ያነሱ ነበርና እነኚህን ጉዳዮች ያነሳን ቢያንስ የኛ ኢንትረስት ባዶ እንዳልሆነ በጣም ጀስቲፋይ የሚደረግ ጉዳዮች እንዳሉት ለማስረጽ የተሰሩ ስራዎች አሉ። ይሄ እንግዲህ ቅድም እንዳልኩት ከወታደራዊ ዲፕሎማሲ ትርጉም ስንነሳ ዝም ብሎ ተቋሙን የሚጠቅም ጉዳይ ብቻ ሳይሆን ብሔራዊ ኦብጀክቲቭ እና ብሔራዊ ፍላጎትን ከማሳካት አኳያ የራሱ የመከላከያን ሪሶርስ እና ግብአት በመጠቀም ምንድነው አቅሞችን በመጠቀም ስራዎችን ተግባራዊ ማድረግ ነው ብዬ ያልኩትም በዚህ ምክንያት ነው። ያ በጣም የሚያስደስት እንትን ነው። እንዲህ አይነት ጀነራሎች ሲኖሩን ልባችን ይሞቃል። in any case ያነሳውላችሁ ትስስሩን ያነሳውላችሁ የጋራ አቋም መሆኑን ወጥነት ያለው ከጠቅላይ ሚኒስትሩ ጀምሮ ምክትል ጠቅላይ ሚኒስትሩ ፓርቲው ኢታማዦር ሹሙ የህዝብ ግንኙነት ኃላፊው የኤዲቶሪያል ክፍሉ አሁን የጭ ግንኙነቱ በሙሉ ሲደምሩት ከዛ ደግሞ ፖለቲካል የረሳውት ፕሬዝዳንቱ ዩኤን ድረስ ሄደው ዛሬ አሁን ፌቨን ያካፈለችን ነገ መጣበታለው ብዬ ነው የዚህ የባህር በር የሌላቸው ሀገሮች የጋራ ኮንፈረንስ ተካሂዷል ለነገ ላቆየው ብዬ ነው እና እዛ ላይ የኤርትራ መንግስት የተናገረውን ሰምታችኋል። ያኛ ለኮሜርሻል ለምናምን ካልሆነ የባህር በር ለዋላይነት ብሎ ምን አገባ የባህር በር የሌላቸው ሀገሮች ስብሰባ
ይሄ ኢኒሺዬቲቭ ራሱ አንዱ ኢኒሺዬቲቭ ባይዘው የኢትዮጵያ ኢኒሺዬቲቭ ነው። በዓለም ደረጃ ነው መነቃነቅ እየተፈጠረ ያለው። በዓለም ላይ የባህር በር ከሌላቸው ሀገሮች በህዝብ ብዛት ትልቋም ኢትዮጵያ ናት። ኢፍትሃዊ በሆነ መንገድ የሄደባትም ኢትዮጵያ ናት። ዛሬ ዩኤን ውስጥ ትልልቅ ስብሰባዎች ተካሂደዋል። የአሜሪካዎች የኤርትራው ውጭ ጉዳይ ሚኒስትር የተናገረውን ሰምቻለሁ። ይቆይ ብዬ ነው። አሁን የኢትዮጵያው ሰው ወኪል ደግሞ አሁን ፌቨን የነገረችን ኖ ሞር የኮሎኒያል ህጎችና ሄጂሞኒክ የሆነው የዚህ የኮሎኒያል አግሪመንቶች አብቅቷቸዋል ነው እያለ ያለው። the days of hegemonic colonial agreement are over ያለው ማለት። ስለዚህ እሱን ራሱን ችሎ ይዘን መጣለን። ይሄ ደግሞ የተከሰተው ፕሬዚዳንቱ አስቀስል ማናቸው በግልጽ ነው የተናገሩት። አሁን ዘመኑ ወደ ምን ተቀየረ? አባይ ግድብ ላይ ስንጨርስ የኮሎኒያል ኢራ አይደለም ያለው የቅኝ ግዛት ውሎች አይፈጸሙም ስንል ወደዚህም ልንመጣ ነው ማለት። ምን ያህል ትስስር፣ ወጥነት፣ የጋራ አቋም እየሆነ እየሄደ ነው የሄደው። ታዬ አጽቀሥላሴ ቴንክ ዩ ሶሪ ለእንትን ፕሬዚዳንቱ አነሱት። አሁን ዩኤን ላይም እየተነሳ ነው። ያውኑ የሰሞኑ ስብሰባ እሱ ነው። የባህር በር የሌላቸው ሀገሮች ስብሰባ ነበረ ባለኝ መረጃ። እዛ ላይ ነው የኢትዮጵያም ሰው ያን ነገር እያነሳ ያለው። ቢኮዝ የተሄደበት መንገድ አያዋጣም፣ አያዛልቅ። ይሄንን ወስደን መናበቡን እንመለከታለን ማለት ነው። ከጫፍ እስከ ጫፍ ያለውን መናበብ። ኢትዮጵያ ኢፍትሃዊ በሆነ መንገድ ነው ያጣችው። ኢሳያስ እኮ ሰው ቢሆን ኖሮ ለራሽያ ልክ ነው ያለውን እኮ ኢትዮጵያ ጋር ሲደርስ ስተት ነው እኮ ማለት የለበትም ነበር። ኢሳያስ ሰው ቢሆን ኖሮ ትላንት በደንብ አብራራው ስትሉኝ ነበር። ቪዲዮንም ትንሽ አሰማችኋለሁ። ግን ባጭሩ ምንድነው ትላንት ያልሰማችሁ ሰው ኢሳያስ እኮ ትላንት ያለው ራሽያ ዩክሬንን መውረሯ ወረረች ብለንም መጠየቅ የለብንም፣ ፍትሃዊ ስራን የሰራሽው ነው ያለው። ቻይናም ትንደረደር የለ ታይዋን ላይ ኔክስት ምዕራባውያን ቻይና ላይ ያተኩሩትም ቻይና ሄደሽ እኮ ታይዋንን ውረሪ እኮ ነው ያላት ያለው። ኢሳያስ ታይዋንን ውረሪ ቻይና ሲላት ልክ ይሆናል። ኢሳያስ ሩሲያ ሄደሽ ዩክሬንን ውረሪ ሲላት ልክ ይሆናል። ይፍትሃዊ ነው ብሎ ስለ ቀዝቃዛው ጦርነት የፈጠረባችሁ ችግር ነው ያለ ነው የሚላቸው። ኦኬ ለሱ ልክ ከሆነ ለኢትዮጵያ እንዴት ነው ልክ የማይሆነው? እኔ አም ኖት ሴይንግ ኢትዮጵያ ኤርትራን ትውረሪ ያልኩ አይደል። ኤርትራውያን በኔጌቲቭ እንዳትረዱኝ። መብታችን ነው። መብታችን የሚፈልገው ነገር ላይ ብዙዎቻችሁ መብታችንን ሪያላይዝ እንደምታደርጉ ስለማቅም ማለት ነው። አሁን እኔ ከኢሳያስ ኮንቴክስት ነው ያነሳሁት። እንዴት ነው ደብል ስታንዳርድ አይሆንም ወይ ለኢሳያስ? ፑቲን ሆይ ራሽያ ሆይ there is no የዩክሬን ራሽያ የሚባል ጦርነት የለም፣ ያደረግሽው ጦርነት ግዛትሽን የመመለስ ነው ያላት ያለው። there is no Ukraine Russia war። ከዩክሬን ጋር ያደረግሽው ክሪሚያን በይ ምንም በይ ለማግኘት የምትሄጅበት መንገድ ትክክል ነው ካለ፣ አሁን ቀጣዩ የምዕራባውያን ትኩረት ቻይና ነው because of ታይዋን ካለ፣ ቻይና ታይዋንን ውሰጂ ካለ፣ እኛ ኢትዮጵያውያንስ ያውም የኛ እኮ የ30 ዓመት ታሪክ ነው። ኦፍ ኮርስ ተመሳሳይ ነገር ይዘታለው ቀዝቃዛው ጦርነት። የቀዝቃዛው ጦርነት ነገር ለሩሲያ ኢፍትሃዊ ከሆነ ለኛም ኢፍትሃዊ ነው ማለት ነው። ይሄ ነው ኮንሴፕቱ። From our perspective, when people talk about Russia, Ukraine, I say there is no Russia-Ukraine war at all. There is no Russia-Ukraine conflict. This is war declared by NATO on Russia.
The war declared by NATO on Russia is not only for Russia, it's for dominating the whole world. It's for hegemony. This is an agenda developed after the end of the Cold War. They came up with this fantasy about containing Russia, containing any power, small, big, that challenge them technologically, economically, socially, culturally. They have to contain everybody. It's a defunct ideology. I say Russia did not do its preparation to face this declared war. Even though Russia was aware about the dynamics of what was going on. NATO is defunct. NATO does not exist. NATO is under intensive care. EU does not exist. EU is under intensive care. Now, 30 years ago, when they decided to contain Russia, they felt that was the major threat for them. China was not considered a threat at the time. Now they know. They missed the point. They couldn't contain Russia. They will never contain Russia. Ukraine is a sacrifice. Ukraine is a price they have to pay. They will not pay it on their own. They will provide billions and billions, even trillions, to continue this war. And now we need to have the narrative straight. This is not war between Russia and Ukraine. This is declared war against Russia because Russia was the major threat at the time. Now they can't dominate the whole world. They have to defeat Russia so that they hegemonize everything. No one should be their equal technologically, militarily they have to be superior, economically they have to control everything, grab every resource here and there, technology under their control. That dream is no more. Now the fighting going in Ukraine, it's their battleground. That battleground is a sacrifice for them. And we need to put this straight on the record. When a big meeting like this, Russia, Africa is held, people will have to come to a consensus. This is not war between Russia and Ukraine, to me. And anyone who has a different explanation will have to tell me. This is war declared on Russia, but declared war for hegemony. The last 30 years, we have seen the details of the mechanics of this declared war. This last event is the final phase to me. It will end sometime. NATO will not get out of intensive care. EU will not get out of intensive care. These are systems that are crumbling. It's only a matter of time. And the whole world will have to be ነው የኦርቶዶክስ እምነት ላይ የሆነ ነገር የሚባል አለ እዛ ሚዲያ ያለው ቃሉን አስተዋውሳት ነበር መንፈስ ቅዱስ አጸየፈው ነው ምናምን የሚባል ልዋሰው መሰለኝ ዛሬ ከዚህ በላይ ምንድነው የሆነ ነገር ይባላል አይ ዶንት ኖ አግዙኝ አናገረው ይባላል መሰለኝ እና ጸፋው ነው የሚባለው መንፈስ ቅዱስ ጸፋው ቴንክ ዩ ከዚህ በላይ መጸፋት የለም በቃ ይሄ ሰውዬ ግልጽ እኮ ነው የተናገረው አንደኛ ቀዝቃዛ ጦርነቱን ያነሳው ኮልድ ዋሩ የፈጠረው ችግር ነው አለ yes ራሺያ የተበተነችው ኮልድ ዋሩ ላይ ነው ዩጎስላቪያ የተበተነችው ቀዝቃዛው ጦርነት ነው የዩክሬን ኬዝ ያለው በቀዝቃዛው ጦርነት ነው ሶ ያኔ ያደረጉባችሁ ነገር ነው ይያለ ያለው ኢሳያስ ዋንዳፍ እንኳን አጸየፈ ምንድነው እንኳን መንፈስ ቅዱስ አጸየፈ ተጸፋ በቃ ይሶይ because ያቃሉ ህገወጥ ስራ እንደሰሩ ያውቃሉ እነዚህ ሰዎች በታሪክ ኢቭን እኔ እውነት ነው አንተና የሚናገረው ነገር አለ ጋዜጠኛ አንተና ሁሌ በቃ በጣም የሚናደደው ካርታውን የኤርትራን ካርታ ያያል
ጭራ ናት እኮ እንዴት ኤርሚያስ ሰው እንዴት ጭራ የሚለው ነው ጽሁፍም ጽፎት ነበር መሰለኝ እስሂዱና ካርታውን ይዩት እንደው የፈለገ ነገር ቢሆን ካርታውን አይታችሁ እኮ ያቺ ቦታ ለማን እንደተሰራች እኮ ግልጽ ነው እንደው እግዚአብሔርም ሲሰራት ለማን እንደሰራት ግልጽ ነው ከእግዚአብሔር በላይ ሰይጣንነት መጥቶ ተወሰደ እንጂ የሰው ሰይጣኖች እንጂ ኢቭን ካርታውን ብታዩት ግልጽ ነው ማንንም ህሊና ያለው ሰው ሊፈርደው የሚችል ነው ይሄማ ለኢትዮጵያ የሚገባ ነው ብሎ የሚፈርደው ነው በነገራችን እንዴ ጭራ ምንም ግንኙነት የሌለው ከማከላይ እንትኑ ጋር ከዛ በኋላ ይፍታይነቱን እዛ ላይ ደርቡበት እያንዳንዱን ይፍታይ ነገር እነ ዶክተር ያዕቆብ ያነሱትን ደርቡበት እነ ነፍሳቸውን ይማር እነ ፕሮፌሰር ያነሱትን ደርቡበት ፕሮፌሰር አስራት እና አንዳርጋቸው ጽጌ የጻፉትን ደርቡበት የዛሬን አርገውና 6 ዓመት 7 ዓመት አይሞላውም ልክ አይደለም ያሉት በሙሉ ብደርቡት የሐሳብ አስተዳደር ነበር የነበረው ራሱን የቻለ አስተዳደር ነው ኮሎኒም ከሆነ የነዚህ ሁሉ ድምር ውጤት ይታወቃል ኢፍታዊ ስራ እንደተሰራ ሄርማን ኮንን አናግሮታል አይደል ነው የነበርኩ በሚዲያ ሄርማን ኮን እኮ ተጠይቋል ሄርማን ኮን ኖርማል ነው አደራዳሪው ተጠይቋል እኮ እሱ አይደለም እኔ ጋር የመጣው ጋዜጠኛው አብራ ሲያትል ያለው ኢትዮ ሚዲያ ምታቁት በቃ ደንብ በቃ የጋዜጠኝነትን ልክ ያለው ሄርማን ኮንን እኮ ጠይቆታል ምን እናድርግ የእናንተ መሪዎች አንፈልግም አሉን ለመለስ ነገር ነው እኛ እኮ በንግግራችን መሃል አሰብን ልናስመልስላችሁ እንችላለን ቢያንስ ኢትዮጵያ ለወደብ መቀመጥ የለባትም አልነው እሱ ካርታ ይዞ መጣለ ካርታ አቶ መለስ ካርታ ይዞ መጥቶ ኖ እኛ ይሄ ነው ካርታችን አንፈልግም አለ ይሄን ከአብርሃን የሰማችሁት ዛሬ የምትናየው ጣጣ ኢትዮጵያን የዘጋ ኢዝኖት የወደብ የምናምን የእንትን ጉዳይ አይደለም ኪራይ አይደለም አየርህንም ነው የሚዘጋው በነገራችን ላይ የባህር በር ሳይኖር ማደግ አይቻልም አየርህንም ይዘጋባል እኮ አየርም ነው የሚዘጋበው የተዘጋ ሀገር መሆን ትችላለህ እኮ እንዴት ነው ሰው የማይገባው ጅቡቲ ኤርትራ ምናምን ቢስማሙ እኮ ዘግተውን አየር ላይ እኮ መብረር እንኳን አንችልም ታውቃላችሁ አየር ክልላቸው መዝጋት ይችላሉ አሁን ባለው ስለዚህ የወደብ የኪራይ የሸቀጥ የምናምን ጉዳይ አይደለም የሸቀጥ ጉዳይ አይደለም ተነግሯች ያቃል አሁን ኢሳያስ ይሄን ያቃል በደንብ ያቃል ይገባዋል ምን አይነት ደንቃራ እንደዘጋ በደንብ ያቃል የከነከነውም የደነገጡትን በዛ ሄዶ ራሽያ ጋር ቀዝቃዛ ጦርነት ምክንያት ይሄው እንዲሆናችሁ ጉዶናችሁ በዛ ምክንያት ልክ አይደለም እንደውም የለም የራሽያ ዩክሬን የሚባል ጦርነት የለም ራሽያ እንኳንም ወረርሽ ፕላን አውጪ እቅድ አውጪ ነው ያላት ያለው ይጎዳል ወደ ቻይና እየመጡብሽ ነው ቻይና ታይዋንን ውረሪ ይሄ ቀዝቃዛው ጦርነት የፈጠረው ነገር ችግር ነው እሺ ለነሱ ከሆነ ለኛስ ችግር አይደለም ወይ ቀዝቃዛው ጦርነት ደርግ የፈረሰው እኮ በጦርነት ተሸንፎ ነው እውነት ህዝብ ጥላቻ ነበረ ጥያቄ የለው የደርግ መሸነፍ ደርግ ስንል ፖለቲካው ኃይሉ ማለት ሚሊቴሪውን ሌላ ጉዳይ ነው የዓለም ፖለቲካ መገልበጡ እኮ ነው አይደል እውነቱ ስለዚህ ኢሳያስ እየነገረን ያለው ለራሽያ ትክክል ከሆነ ለቻይና ትክክል ከሆነ ለኢትዮጵያ ትክክል የማይሆንበት ምንም ምክንያት የለም ምንም አንለስ ከራሱ ጋር ስለተጣበቀ ካልሆነ በስተቀር እዛ ያስቀመጥከውና መክኒዮ አምጣው ነው ያልን ያለነው እኛ
አምጣው ወደኛ ቀዝቃዛ ጦርነት ነው ኢትዮጵያን የሰነጠቃት የቀዝቃዛው ዘመን ነው መቀየር ነው የሰነጠቃት እንጂ ኢሳያስ እኮ አልቆለት ወደ ድርድር ለመሄድኮ ከደርግ ጋር እኮ ለመደራደር እኮ ጨርሶ ነበር ያው ህወሓት የሚባል ኃይል ስላለ ህወሓት መታ ጠመንጃ ማይዘቀዘቅም ምን አይዘቀዘቅም ብላ 40,000 የትግራይ ወጣቶችን ገብራለት 30,000 40,000 የትግራይ ወጣቶችን ገብራ ህወሓት አዳነችው ሁሌም ሻቢያ ሲሸነፍ ከጀርባው ዋይዘው ህወሓት አለች ግን እንዳዘነጉ ሁሌም ሻቢያ አደጋ ላይ ሲወድቅ ህወሓት ከጀርባው አለች ታድነዋለች ከጀርባው በማን በትግራይ ወጣቶች ደም ነው የምታድነው 40,000 30,000 እየገበረች ማለት እንጂ ደርግ ሻቢያ አልቆለት ጠመንጃ ይዘቅዘቅ ብሎ ድርድር ገባለው ከደርግ ጋር ብሎ ብዙ ነገሮች ሞክሮ እኮ ነው ከኋላ ገብታ ኢቭን ከጀነራሎች ጋር መፈንቅለ መንግስት ምናምን ሲያርግ እኮ በኢትዮጵያ አንድነት ውስጥ እኮ ተስማምተው ነው ከኢትዮጵያ ጀነራሎች ጋር ወደ መፈንቅለ መንግስት የገቡት ከጀርባ የመጣችው ህወሓት ናት ያደረገችው የምታውቁት ነው ስለዚህ ስንደምረው ኢሳያስ ንግግር መጽሐፍ የሚሆን ምናምን ለኢትዮጵያም ይሰራል እንዲህ አይነት ንግግሮች ይሰራሉ ይሄ በደንብ መታየት ያለበት ይመስለኛል ከዛ በተረፈ የሻቢያና ህወሓት ጽምዶ የወሰደው አማራጭ እዚህ የካኖን ፎልደር የመሆን የዚህ የጭዳ የማረግ የትግራይን የአማራን ህዝብ የጥይት ማብረጃ ሲለው ሰምቻለሁ ቴዲ ካኖን ፎልደርስ የሚባል ይሄ ፎልደር የሚባለው ምንድነው ቴስት ያደረገበት ቴስት ነው ያደረገው ባይዘው ሻቢያና ህወሓት ቴስት ነው ያደረጉት አሁን ሰሞኑን የሰሩት ስራ በተለይ ወዲም በተይን የመራው ቴስት ነው ያደረጉት እንዴት አርገን ቀጣይ ኦፕሬሽናችንን ቀጣይ እንዴት እንሄዳለን ብለው እንዴት የጅቡቲ መንገድን እንዘጋለን ምናምን የሚል ነው እሱን ምናልባት ራሱን ችሎ ነገ ልምጣበት ወይ ከሌሎች ነገሮች ጨምሬ ምን ነበር ያሰቡት ወዴት ሊሄዱ ነበር የቱጋ ተኮላሸ ያ ካኖን ፎልደር ነው ያልኩት የቱጋ ተበላሸ ምንድነው የነበረው አሁን ያለው ሁኔታ ምን ይመስላል ነምሬ ወዳጆ እንዴት አይነት ተልኮ ነበር ተሰጥቷቸው የነበረው ምን የቱጋ ምን ለማድረግ ነበር ያሰቡት የሚለውን ሙሉ መረጃዎቹን በዝርዝር እናያቸዋለን because ለቀጣይም ሌሰን ስለሚሆኑ ማለት ነው በጣም ትልቅ ትምህርት ሊሆን ይገባል ይሄ ቴስት ነው ያደረጉት ሻቢያና ህወሓት ጽምዷችን የትርቀት ሄዷል የሚለውን የአማራን ታጣቂ ተጠቅመን የት ድረስ እንሄዳለን የሚለውን ነው ቴስት ያደርጉ ያሉት ሶ በዚህ ቴስት ውስጥ የወሰድናቸው ሌሰኖች አሉ ሌሰኖቹ ማየት ያስፈልጋል ከአማራ ህዝብ የወሰድነው ሌሰን አለ በጣም ደስ የሚል ሌሰን በጣም የሚያኮራ ሌሰን እውነት ለመናገር የአማራ ህዝብ እንደ ህዝብ ሚኮራበት እርምጃ ማለት እነሱ ጠብቀው የነበረው የአማራ ህዝብ ዘንባባ ያነጠፈ የሚቀበላቸው ነበር የመሰላቸው ግን አይደለም ህዝቡ ነቃ እንኳን ዘንባባ ሊያነጥፍ መከላከያው ተሎግባልን አለ መጣ መከላከያ ሲገባ ጥለወጡ የሆነው እሱ ነው በነገራችን መከላከያ ሲገባ ጥለው ሮጠው ወጡ ሶ ህዝቡ የሚያኮራ ነበር የነበረው ኢቭን ወደ እዚህ በራያ ምናምን አካባቢ ያለ ታቀላችሁ እነ ምሬ መጀመሪያ የወሰዱት እርምጃ የራያ ማንነት አስመላሽ ኮሚቴ የሚባለው ውስጥ ያሉትን የተወሰኑትን ገደሏቸው እሱ ነው አንደኛ ስቴፕ ነበር ነገ በዝርዝር አነሳዋል እሱን አደረጉ ቀጥሎ ይሄ የአማራ ራያ አስመላሽ ምናምን የሚባለው ለስልጠና የላካቸው አካላቶች ነበሩ እነሱ ረሸኗቸው ቀጥ ስቴፕ ነምበር 2 እሱ ልክ እሱን ካረጉ በኋላ ነው ወደ ኦፕሬሽን የገቡት ይሄ ደግሞ የአማራ ህዝብ ኢሚዲየትሊ ነው ዌክ አፕ ኮል የሆነበት እዛው አካባቢ ማለት ሶ ዌልካም አላላቸው ደን መከላከያ ሲመጣ ተለወጡ
አሁን የሆነ ነው ያያችሁ ይሄ አንደኛው ጉዳይ ነው ሁለተኛ በውስጣቸው ያለው መፈረካከስ ነው ጎንደር ላይ ሲሪየስሊ ጎንደር ላይ ያለው ነገር አሁን አቋሙ ግልጽ ይሆነ ነው የጎንደር ህዝብ የት ጋር እንደተሰለፈ ግልጽ ሆኗል በጣም ግልጽ ሆኗል እንዴ ለካ ይሄ ነገር እንዲህ ነው እንዴ ማለት ጀምሯል ሁለተኛው አቺቭመንት እሱ ስለዚህ የነዚህ ነገሮች ውጤት ምንድነው ምን ለማድረግ ታስቦ ነበር ምን ሌሰን እንወስዳለን ከዚህ ምን አይነት ትምርቶች ነው የምንወስደው በቀጣይስ ምን መደረግ አለበት የሚለውን ነገ ጊዜው ስጄ እንነጋገርበታለን እናያለን ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም